አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሸር ላይክ አድርጉልን። የዛሬ ውሏችንን ከእናንተ ጋር የምናሳልፍ ይሆናል። ሸር ላይክ አድርጉ። ሁላችሁም ቤተሰብ ያልሆናችሁ ቤተሰብ ሁኑን። ቤተሰብ የሆናችሁ ደግሞ ሸር ላይክ አትርሱ እና ውዶችዬ እዚጋ ዛሬ የምንሰራው ምስር ወጥ ነው። ምስር ወጥ ለመስራት እዚጋ እንደምታዩ ሽንኩርት ልጬ የከተፍኩ ነው ማለት ነው። በነገራችን ላይ እኔ በምሰራው ቭሎግ ቪዲዮ ላይ ብዙ ልጆች ሽንኩርት በዛ ለሽሮ ምናምን እንዴት ነው ሽንኩርት ትሉኛላችሁ። የምትሰሩት የወጣችሁ መጠን ይወስነዋል ማለት ነው። እኔ በርከት አድርጌ ስለምሰራ ለዛ ነው ሽንኩርት የማበዛው ማለት ነው። እናንተ ደግሞ ያው የምታውቁትን አቅማችሁን ታውቃላችሁ። ትንሽ ከሆነ ትንሽ ሽንኩርት ነው የሚያስፈልጋችሁ። እኔ እዚህ ጋር ምስር ወጥ ነው የምሰራው። በርከት አድርጌ ነው ሽንኩርት የምጨምረው፣ ምክንያቱም ምስር ወጥ ደግሞ ሽንኩርት ያስፈልገዋል ማለት ነው። እና እንደየ ፍላጎታችሁ ነው። ያኔ ስለረከሰ ስለ እንትን ስላለ ሳይሆን አሁን የሆነ ነገር ስትሰሩ በስርዓት አድርጌ ደህና እንዲበላን በጣም አድርገን እንስራ ካላችሁ ያው ቢወደድም ትጨምራላችሁ ልላችሁ ነው። የምትሰሩት ነገር ደግሞ ትንሽ ነገር ከሆነ ትንሽ ሽንኩርት ትንሽ የምትጠቀሙት ማቴሪያል ትንንሽ ነው የሚያስፈልጋችሁ መጠን አለው ማለት ነው። እና እኔ ደግሞ በርከት አድርጌ ስለምሰራ በመጠኑ በአቅሜ በምሰራው ልክ ስለማውቀው በዛ ልክ ነው የማድርገው ማለት ነው። ሽንኩርቱ ያው በዛ ስላላችሁ ካሜራ ላይ እንትን ስለሚላችሁ ነው። ያው መጠኔን እኔ ስለማውቀው ነው ማለት ነው። በርግጥ ኮሜንት ግድ ነው፣ ሰውን አስተያየት ማለት ነው። የፈለገውን አስተያየት ሰው መስጠት መብቱ ነው። ምክንያቱም የምናየውን ግዴታ አስተያየቱን ስለምንሰጥ ማለት ነው። እና ለዛ ነው እላችኋለሁኝ። ያው ዛሬ ደግሞ ከዛ የበለጠ አብዝቻለሁ ሽንኩርቱን። ግዴታም ያው ምስር ስትሰሩ በነገራችን ላይ ሽንኩርት ያስፈልገዋል። ምስር ድፍንም ምስርም የተከካው ምስር ሽንኩርት በደንብ ያው ይላል ማለት ነው። ዙሮ በዚህ መልኩ እየከተፍኩ ነው። ኑ አብረን እንስራ እላለሁኝ። ዛሬ በነገራችን ላይ በስቶቭ ነው የምሰራው። ቤት ውስጥ አድርጌ ነው የምሰራው ማለት ነው። ያው ካሜራ ብዙም ጥራት ባይኖረውም ቤት ውስጥ አድርገን እንሰራለን እላችኋለሁኝ። ዝጋ ምስሬን አጥቤ ዘፍዝፍ ያለው ከዛ አሁን ምንድነው ቀይ ስርና ድንች ሰራለሁኝ ማለት ነው። ለሱ ደግሞ በረጃጅሙ አድርጌ ሽንኩርቱን ከተፍኩኝ። ከዛ ወደ ብረት ድስት ጨምራለሁኝ ማለት ነው። አሁን ሁለቱንም ወስጄ እጥደዋለሁ እየበሰለ። እዚህ ጋር ደግሞ መጥቼ ድንቼን ያልጨረስኩትን እጨርሳለሁ ማለት ነው ውዶችዬ። ስለዚህ እንደዚህ ነው ውሏችን እላችኋለሁኝ። የኛ ውሎ በርቺ ፋፊዬ እያለችሁ ለምታጠናክሩ ከልብ አመሰግናለሁኝ። ኢንሻአላህ ለመስራት እንሞክራለን ማለት ነው። የምትታችሁንም ደግሞ እናመሰግናለን። ምንም ማለት አይቻልም። በነገራችን ላይ ማሻአላ እኔ ቤት እንኳን እንዲህ ነው ብሎ እንትን የሚለኝ ከስንት አንድ ሰው ነበር አካውንት እየቀያየረ ወደ እኔ ጋር እየመጣ የነበረው ያ ተወግዷል የለም። እና ከዛ ውጭ ማሻአላ የኔ ቤተሰቦች አንድ መጥፎ ነገር የሚጽፍም የለም። ቢጽፉም ደግሞ ያ ሶሻል ሚዲያ ላይ የታወቀ ነው የሚሏችሁ ብዙ ነገር ስላለ ምንም በላያችን ላይ ይሄ ነው ብሎ ተጽዕኖ የሚፈጥርብን ነገር ስለሌለ ሶሻል ሚዲያ ላይ አንድ ነገር ስትሰሩ ያው ብዙ ነገሮች ስለሚፈጠሩ ያንን ቦታ ሰጥተን ልንሰማ አይገባም ማለት ነው ውዶችዬ። እና ይሄንን ነው የምላችሁ። አብረን እንስራ እየሰራችሁ። እንደውም አንድ እህቴ ሀተር ክክ በድንች አሳይን ትንሽ እርድ ጨምር አድርገሽ ብላኛለች። ኢንሻአላህ ያው ከሁለት ቀን በፊት ሀተር ስለበላን ኢንሻአላህ ሰርቼ ለእናንተም እኛም እየበላን ለእናንተም ይዘን እንቀርባለን ማለት ነው። ቤታችሁ ባፈራው ነገር ስርት አድርጋችሁ ስትበሉ ደስ ይላችኋል። ከሽሮ ያው ለማሻሻል ማለት ነው። ከዛ ደግሞ ከአትክልት የበለጠ የለም ኢንሻአላህ። እና ውሏችን ይሄን ይመስል ነበር ወዶችዬ። በነገራችን ላይ ከኔ ቪዲዮ ብዙ ነገር ተምሬያለሁኝ። ባለሽ ነገር በቤትሽ ፏብለሽ በቃ ይሄ ህይወቴ ነው እኔ ናፈቀኝ ምናምን የሚሉ ልጆች አሉ። አዎ ሰው ልጅ ባለው ነገር ነው የሚኖረው። እዚህ ጋር እንደምታዩት
የምሰራበትን የድንችን እና የቀይ ስሬን ዝጋ ባንድ ነው የምሰራው እንደነገርኳችሁ ባንድ ላይ ዝጋ ጨማመርኩ። ትንሽ ሽንኩርቱ ውጭ ላይ እየሰራው ስለነበር ያዛ አድርጎብኛል። ዝጋ የወጤ ደግሞ ደህና ነው። እንደነገርኳችሁ ቤት ውስጥ ነው እየሰራውኝ ያለሁት። በነገራችን ላይ ያው ቻርጀር የቃ እንትኔ ጋር ነበር የምሰራው። ቻርጀር ማድረጊያዬ ተበላሽቶብኝ እዚህ ጋር መሬት አድርጌ ነው የምሰራው ውዶቼ። ያጋጥማል፣ ምንም ማድረግ አይቻልም። የግርግዳው ይሄ የምንሰካበት እሱ ተበላሽቶብኝ ነበረ። ከዛ ምድር ላይ አርጌ በዚህ መልኩ እየሰራውኝ ነው። እዚህ ጋር በርበሬን ጨምሬ በደንብ መብሰል አለበት እንዳይለበልብ እንዳይቃጠል ማለት ነው። በደንብ ካበሰልኩኝ በኋላ አተሬን እጨምረዋለሁ። እዛ ጋር እንደምታዩት አጥቤ አቅርቤዋለሁ። አሁንም አንስቼ ማለት ነው። እዛ ጋር ቀይ ስሬን ጨምሬ እንደምታዩት እየበሰለ ነው። ቀይ ስሩ ትንሽ በሰል ካለ ድንቹን እጨምረዋለሁኝ ማለት ነው ውዶችዬ። በምታዩት መልኩ ወጤ በዚህ መልኩ ደርሶ ከዛ ከላለስኩት ምናምን ቅመም ጨመርኩበት፣ ጨው፣ የምፈልጋቸውን ቅመሞች ጨመርኩኝ። ከዛ ማሻአላህ በጣም ከዶሮ ወጥ የበለጠ ሆኗል ምስሩ ራሱ ማሻአላህ። ዋው! ከወደዳችሁት ላይክ ሼር አድርጉ። ምስር ወጥ የምትወዱ ደግሞ እየሰራችሁ እየበላን ማለት ነውና ዋው ማሻአላህ ማሻአላህ ተባረከላህ። አሁን ደርሶልናል። ሁሉም ነገር ጃህዝ ሆኗል። እዚህ ጋር ምሳ እየበላን ነበረ። ሳብሪና ምን እያለችኝ እየረበሸች ከኔ ጋር እሷ ምግብ እየበላች በሉት ያው እየበላች ነው በምታዩት መልኩ። እኔንም አክስቷንም ያክስቷንም ልጅ እየረበሸች ነበረ። በዚህ መልኩ ምሳችንን በልተን ከዛ ቡናችንን እንጠጣለን ማለት ነው። የዛሬው ውሏችን በዚህ መልኩ ነው እላችኋለሁኝ። ሁሉም እየተነሳ ሄደ። 3 ሰው ቀረ። ሁላቸውም ጠገብን እያሉ ሄዱ። ሰብሪናንም አባቷ ይዟት ቁጭ አለ። የሳዳ ልጅ ደግሞ እንደምታወው በዛም በቃ እያፈራገጠው ነው። ሰብሪና መዛጋሲን እየረተበች ስራ ይዛለች። በጣም እየረበሸች ነበረ። ከዛ ሳዳም ቤት ልጥረግ ምናምን ብላ መጣች። ሰብሪና አነሳችው መጥረጊያውን ማለት ነው። የኔ ሰታሪ ናት። በነገራችን ላይ ሰብሪና በምታዩት መልኩ ቤት ታጸዳለኝ ማለት ነው። መጥረጊያ ይዛ ነው ቤት የምትጠርግልኝ ደርሳልኛለች። እና ሁሉም ተነሱ። እኔ ብቻ ቀረሁ። እኔ ብቻ ሆዳም ከኋላ ቀረሁኝ። ከዛ ሰዓዳም መጣች። በእጅ አንድ አፍታ ሶፍራችንን የበላንበትን ምናምን ሳታተርን በምታውስ መልኩ። ከዛ ሁሉም በይች ስትርስር ያድርጋል። አሁን ምንድነው የምናደርገው? ቡናችንን እንጠጣለን ማለት ነው። ሰዓዳ ልጆቿን ቁጭ በሉ አለችና ቁጭ አደረገቻቸው። ከዛ ቤታችንን የበላንበትን ጠራረግን ምናምን። በዚህ መልኩ ነበር ውሏችን። አሁን ምንድነው የምናደርገው? ቡናችንን እንጠጣለን። በቃ ልጆቹን አንድ ክፍል እናስገባና ፏ ብለን እንዳይረብሹን ቁጭ ብለን ቡናችንን እንጠጣለን ማለት ነው። ደስ የሚል ውሎ ነበር። በነገራችን ላይ ደህና ጎረቤት የሆነ ኮሜንት አንብቤ የነበረ ደስ የሚል ኮሜንት ማለት ነው። እና ደህና ጎረቤት ካላችሁ ሁልጊዜም እናንተም መልካም ትሆናላችሁ፣ ትተሳሰባላችሁ እርስ በራሳችሁ ደስ የሚል ጊዜ ታሳልፋላችሁ። አላህ ጥሩ ሰው ይስጣችሁ። ከዛ ሰዓዳ ምን አደረገች? ከፊት ለፊት ነበረች። ተነስታ አይ እኔ እዚህ መሆን ነው የምፈልገው አንቺ ጎን አለች። መጣች፣ እኔ ጎን ሆነች። ቡናችንን በምታዩት መልኩ ጠጣን። ልጆቹም የሉም ነበር፣ ሌላ ክፍል ገብተው ቁጭ አሉ እየተጫወቱ ምሳቸውን ስለበሉ። አሁን ምንም አይረብሹም የሳዳም ልጆች። ከዛ ዝጋ ወሬያችንን እያወራን ምናምን ቡናችንን ጠጣን። በቃ ከሰዓት የዛ እንሄዳለን ምናምን እያልን እያወራን ቡናችንን ጠጥተን ጨረስን እላቸዋለሁ። የዛሬው ውሏችን ይሄን ይመስል ነበረ። ማሻአላ ደስ የሚል ጊዜ ነው ያሳለፍነው። የዛሬው ብሎግ ቆንጆ ነበረ ማለት ነው። እስኪ ሁላችሁም ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እላለሁኝ። በዚህ መልኩ ነው የዛሬው ውላችን ውዶች። ቡና በነገራችን ላይ ቆንጅዬ ቡና፣ በጣም ወፍር ያላለ ቡና፣ መካከለኛ ሆኖ ያው እኔ በጣም የሚመቸኝ ቡና በነገራችን ላይ በጣም ወፍራም ቡና ብዙም አልወድም። ወፍራም ከሆነ እንደውም አልጠጣም ማለት ነው። ትንሽ ቀጠን ብሎ በቃ እሳት ይመስላል። ቀላ የዶሮ አይን ነው እንጂ የዶሮ አይን ይመስልና በዛኔ ዋው ነው። በጣም ጣዕም አለው። ይጠጣችኋል። ከወፈረ ግን ቡና በጣም እጠላለሁ። እኔ አንዳንድ ሰው ወፍራም ቡና ነው የሚወደው፣ እኔ ግን አልወድም እላችኋለሁ። የዛሬው ውሏችን በዚህ መልኩ ነበር። ከወደዳችሁት ሼር ላይክ አድርጉልን። የምትወዱንንም ደግሞ እናመሰግናለን፣ ለማትወዱንንም እናመሰግናለን። ምክንያቱም ምንም ማድረግ አይቻልም። ለጥላቶቻችንም መልካም ነገር ማሰብ እንጂ መጥፎ ነገር ማሰብ
ክልክል ነው እላችኋለሁ ውዶችዬ። የዛሬው ቭሎጋችን ይሄን ይመስላል። ሼር ላይክ አትርሱ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።